በዚህ የምድር ሰፊና ጥልቅ በሆነው የውቅያኖስ ክፍል ውስጥ እልፍ አላፍ የውሃ ውስጥ ፍጥረታት ያሉ ቢሆንም አንድ ግን ከሰው ልጅ አእምሮ በላይ የሆነና የፍጥረትን ጥግ የሚያሳይ ግዙፍ ፍጡር አለ። ይህም ፍጡር ኑሮውን በውቅያኖስ ውስጥ ያደረገ ሲሆን መጠኑና ግዝፈቱ በምድር ታሪክ ከተፈጠሩት እንስሳት ሁሉ ጋር ሲወዳደር አቻ እንደማይገኝለት ይነገራል። እኛ ሰዎች ስለ ግዙፍ እንስሳት ስናስብ ወደ አእምሮአችን ቀድሞ የሚመጡት በጥንት ጊዜ ምድርን ይገዙ የነበሩት ዳይኖሰሮች ሲሆኑ ዳይኖሰሮች በምድር ላይ ከኖሩት ሁሉ ትልቅ ፍጥረታት እንደሆኑ ይታመናል። ይሁን እንጂ በውቅያኖስ ውስጥ የሚገኘው ይህ ግዙፍ ፍጥረት የዳይኖሰሮችን ታሪክ ወደ ኋላ በማስቀረት የምድራችን እውነተኛው ግዙፍ ፍጡር መሆኑን ያረጋገጠ ሲሆን እጹብ ድንቅ አፈጣጠሩ ግን ስለ ግዝፈቱና መጠኑ ብቻ ሳይሆን በውስጡ የያዛቸው አስደናቂ የአካል ክፍሎችና የአኗኗር ዘይቤዎች የበለጠ ስለ ተፈጥሮ እንድንደመም የሚያደርገን እንስሳ ነው። የዚህን ፍጡር ግዝፈት በደንብ ለመረዳት አንዳንድ እውነታዎችን በጥልቀት መመልከት የሚያስፈልገን ሲሆን የአንድ አሳ ነባሪ ምላስ ብቻውን የአንድን ሙሉ የጎልማሳ ዞን ክብደት ይመዝናል ቢባል ለሰሚም ግርም የሚል ሲሆን በአንድ ፍጡር አፍ ውስጥ አንድን ትልቅ ዞንን የሚመዝን አካል ይዞ መንቀሳቀስ ማለት ምን ያክል ተፈጥሮ ድንቅ እንደሆነች ያሳየናል። ታዲያ የዚህ አሳ ነባሪ ተአምር በዚህ ብቻ አያበቃም። ምክንያቱም ደግሞ የአንድ አሳ ነባሪ ልብ ሲለካ የአንድን መካከለኛ መጠን ያለው የመኪና ያህል ትልቀት አለው። ታዲያ የደም ቧንቧዎቹም ሰፋፊ ከመሆናቸው የተነሳ አንድ ሰው በዚህ ግዙፍ ልብ ውስጥ በሚገኙት የደም ቧንቧዎች ውስጥ ሊያልፍ እንደሚችል ሳይንቲስቶች የሚገልጹ ሲሆን ይህ ልብ በአንድ ደቂቃ ውስጥ ከ5 እስከ 6 ጊዜ ብቻ ይመታል። ነገር ግን በእያንዳንዱ ምት ወደ ተለያዩ የሰውነት ክፍሎች የሚገፋው የደም መጠን 500 ሊትር የሚደርስ ሲሆን ከዚህ በተጨማሪም ይህ እንስሳ ትንፋሹን ወደ ውጪ ሲያስወጣ የሚያሰማው ድምጽ የሚፈጥረው ጩኸት ብዙ ኪሎ ሜትሮችን ርቆ እንደሚሰማና ድምጹም ከጄት አውሮፕላን ሞተር ድምጽ የበለጠ ጉልበት እንዳለው ይገለጻል። የዚህ እንስሳ ግዝፈት ዋናው ሚስጥር ያለው በአመጋገብ ስርዓቱና በምግብ አፈላለግ ስልቱ ላይ ሲሆን የሰማያዊ አሳ ነባሪ የሰውነት ክብደት በአማካኝ 150 ቶን ሲሆን እስከ 200 ቶን ሊደርስ የሚችልበት አጋጣሚም አለ። ርዝመቱ ደግሞ እስከ 30 ሜትር የሚደርስ ሲሆን ይህም ማለት ይህ እንስሳ ከአየር ላይ እንደ ኤርባስ A320 ያለን ትልቅ የመንገደኞች አውሮፕላን እንኳን በአጠገቡ ሲቆም ትንሽ አስመስሎ የሚያሳይ ግዝፈት አለው እንደማለት ነው። ታዲያ ወደ አመጋገቡ ስንመለስ እንዲህ ያለ ግዙፍ አካል ያለው ፍጡር ምን አይነት ምግብ ቢበላ ነው የሚል ጥያቄ መነሳቱ የማይቀር ሲሆን ይህ የባህር ላይ ተራራ የሚመገበው በዓለም ላይ ካሉ እጅግ ጥቃቅን የባህር ፍጥረታት አንዱ የሆነውን ክሪል የተባለ የሽሪምፕ ዝርያ ትናንሽ አሳዎችን ሲሆን ክሪል መጠኑ በጣም ትንሽ ቢሆንም ነገር ግን ሰማያዊ አሳ ነባሪ በብዛት ስለሚመገበው ለግዝፈቱ ምክንያት ሆኗል። ታዲያ አሳ ነባሪው ምግብ ሲፈልግ እንደ ሌሎች የባህር እንስሳ ከቦታ ቦታ ተሯሩጦ ሳይሆን እዛው ባለበት ግዙፍ አፉን ብቻ በመክፈት ከፍተኛ መጠን ያለው ውሃ ወደ አፉ በማስገባት በርከት ያሉ አሳዎች ወደ አፉ ይልካል። በአንድ ጊዜ እስከ 200 ቶን ውሃ በአፉ ሊይዝ የሚችል ሲሆን ከዚያም አፉን ሲዘጋ ውሃው በተፈጥሯዊ ማጥለያ በኩል ተጣርቶ ወደ ውጭ ይወጣል። ይህን ጊዜም ትናንሾቹ አሳዎች ወደ ውስጥ ቀርተው ይዋጣሉ። ይህ ሂደት ፊልተር ፊዲንግ የሚባል ሲሆን አሳ ነባሪው በቀን እስከ 4 ቶን ትንንሽ አሳዎችን ወይንም ክሪሎችን ይመገባል። ይህ የአመጋገብ ዘዴ በጣም ቀልጣፋ ከመሆኑ የተነሳ እንስሳው አነስተኛ ጉልበት አውጥቶ ከፍተኛ መጠን ያለው ካሎሪ እንዲያገኝ ያስችለዋል። ይህም በሰውነት ውስጥ ከፍተኛ ስብ እንዲከማችና ሰውነቱ ወደማይታመን መጠን እንዲያድግ ወሳኝ ሚና የተጫወተ ሲሆን እነዚህን ትናንሽ ፍጥረታት በብዛት በመመገብ ግዙፍነቱን አስጠብቆ ይኖራል። ስለ ሰማያዊ አሳ ነባሪ ሲወራ ሊረሳ የማይገባው ሌላው ነጥብ የመራባት ዑደቱ ሲሆን ሰማያዊ አሳ ነባሪ አሳ ሳይሆን አጥቢ እንስሳ ነው። ይህ ማለት እንደ አሳዎች እንቁላል ሳይጥል ይልቁንም እንደ ሰውና እንደ ሌሎች አጥቢዎች ልጁን በማህፀን አሳድጎ ይወልዳል እንደማለት ሲሆን አዲስ የሚወለደው የአሳ ነባሪ ልጅ ገና ሲወለድ ራሱ ትልቅ ሆኖ ይወለዳል።
ክብደቱም ከ2.5 እስከ 3 ቶን የሚደርስ ሲሆን ርዝመቱ ደግሞ ከ7 እስከ 8 ሜትር ይሆናል። ይህም ማለት ገና የተወለደው ሕፃን ከትልቅ ጉማሬ ወይንም ከአንድ ትልቅ መኪና ጋር እኩል ነው እንደማለት ነው። የእናትየው ወተት በጣም ልዩና ገንቢ በመሆኑ በዚህ ወተት የሚገነባው ሕፃን በቀን 400 ሊትር ወተት እየጠጣ በየቀኑ ክብደቱ በ90 ኪሎ ግራም የሚጨምር ሲሆን ይህን ያህል ፈጣን እድገት በሌላ በየትኛውም የምድር ፍጡር ላይ አይታይም። ይህ ሕፃን በጥቂት ወራት ውስጥ ወደ ሙሉ አካለ መጠን ሲደርስ ምን ያህል ግዙፍ እንደሚሆን መገመት አያዳግትም። ኑሯቸውን ስንመለከት ደግሞ እነዚህ ግዙፍ ፍጥረታት በአንድ ቦታ ተረጋግተው የማይቀመጡ በመሆኑ በዓለም ዙሪያ በሚገኙ ውቅያኖሶች ውስጥ በመንቀሳቀስ በበጋ ወቅት እንደ አርክቲክና አንታርክቲካ ወደ መሳሰሉ ቀዝቃዛ አካባቢዎች በመሄድ እዚያ በብዛት የሚገኘውን ምግብ ይመገባሉ። ክረምት ሲመጣ ደግሞ ወደ ምድር ወገብ አካባቢና ሞቃታማ የባህር ክልሎች በመሰደድ የሚራቡ ሲሆን በየዓመቱ በሺዎች የሚቆጠሩ ኪሎ ሜትሮችን በመጓዝ ይህን አስገራሚ ታላቅ የስደት ጉዞ ያደርጋሉ። ይህን ያለ ርቀት ለመጓዝ የሚያስችላቸውን ኃይል የሚያገኙት ደግሞ በሰውነታቸው ውስጥ ካጠራቀሙት ስብ ሲሆን ቀደም ሲል እንደተጠቀሰው የውቅያኖስ የሙቀት መጠን መቀየርና የምግብ እጥረት ሲያጋጥም ይህንን ግዙፍ አካላቸውን መያዛቸው ትልቅ ጥቅም አድርጎላቸዋል። ይህ ትልቅ አካሉ ብዙ ኃይል ማጠራቀም ስለሚችል ረጅም ጉዞን ለመቋቋም የሚረዳው ሲሆን በተጨማሪም ግዝፈታቸው እንደ ትልቅ መከላከያ ስለሚያገለግል በባህር ውስጥ ካሉ አዳኝ እንስሳት ለምሳሌ እንደ ኦርካና ሻርክ ባሉ አደገኛ የባህር አዳኞች ጥቃት እንዳይደርስባቸው ይረዳቸዋል። ሳይንቲስቶች እንደሚሉት ከሆነ ከብዙ ዓመታት በፊት የምድር የአየር ንብረት ተቀይሮ የበረዶ ዘመን ሲጀምር ውቅያኖሶች እየቀዘቀዙ በመምጣታቸው ይህ ለውጥ ለአሳ ነባሪዎች ምቹ ሁኔታን ስለፈጠረ ቀዝቃዛ ውሃ ምግባቸው ለሆኑት ክሪሎች መራባት ምቹ ስለነበር አሳ ነባሪዎቹም ምግቡን ተከትለው መጠናቸውን እያሳደጉ መጡ። ይሁንና የዚህ አስደናቂ ፍጡር ታሪክ ሁልጊዜም በምቾት የተሞላ ሳይሆን የሰው ልጅ ጣልቃ ገብነት በሰማያዊ አሳ ነባሪዎች ላይ እጅግ አሳዛኝ እልቂትን ያስከተለ ሲሆን በጊዜው እየተስፋፋ በነበረው የአሳ ነባሪ አደን የዘር ሊያጠፋው ትንሽ ቀርቶት እንደነበርና ሰዎች እነዚህን እንስሳት የሚገድሉት ለስጋቸው ለመብራት ማቀጣጠያነት ለሚውለው ዘይታቸው እንዲሁም ከአፋቸው ለሚወጣው እንደ ኮርሴት ለተባለ የፋሽን ውጤቶች ነበር። በተለይም በ1930ዎቹ ዓመታት በአንድ ዓመት ውስጥ ብቻ ከ500 በላይ ሰማያዊ አሳ ነባሪዎች የተገደሉ ሲሆን ድርፓን አቆጣጠር በ1926 ከ150 ሺህ በላይ የነበረው ቁጥራቸው ዛሬ በዓለም ላይ ከ20 እስከ 25 ሺህ ብቻ እንዲቀሩ አድርጓል። በ1982 ዓ.ም ዓለም አቀፉ የአሳ ነባሪ ኮሚሽን የንግድ ዓላማ ያለውን አደን እንዲቆም ያደረገ ሲሆን በ1986 እገዳው በዓለም አቀፍ ደረጃ ተፈጻሚ ሆኗል። ይህ ውሳኔ አሳ ነባሪዎች ከምድረ ገጽ እንዳይጠፉ ትልቅ አስተዋጽኦ ያደረገ ሲሆን ምንም እንኳን አደኑ ቢቆምም ዛሬም ቢሆን እነዚህ እንስሳት ሙሉ በሙሉ ከስጋት ነፃ ናቸው ማለት አይደለም። የአየር ንብረት ለውጥ፣ የውቅያኖስ መበከልና የመርከቦች እንቅስቃሴ አሁንም አደጋ ሊሆኑባቸው የሚችሉ ሲሆን ሰማያዊ አሳ ነባሪዎች የውቅያኖስ ስነ ምህዳር ሚዛን ጠባቂዎችና ለውቅያኖስ ጤንነት ወሳኝ የሆኑ እንስሳት ናቸው። አሳ ነባሪዎች እጅግ ግዙፍ ቢሆኑም ጠባያቸው ሰላማዊና ምግባቸውም ትናንሽ ፍጥረታት በመሆናቸው ከነርሱ የምንማረው ነገር ቢኖር በምድር ላይ ጠንካራ መሆን ማለት ሌሎችን ማጥቃት ሳይሆን ከተፈጥሮ ጋር ተስማምቶ መኖር እንደሆነ ነው። እናም ተፈጥሮ ይህን የሚያክል ግዙፍ ፍጥረትን እንኳን በባህር ውስጥ እየመገበ ማኖር ታውቅበታለች እያልን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።